ያቋርጣል። እንደነበረ አይቀጥልም። በኢየሱስ ስም አይቀጥልም። የመከራ ዘመን አጠረ በሉስ። የችግር ዘመን አጠረ። መንፈሳዊ የሆነ ስጋዊ ችግር ሆኖ በላያችሁ ላይ የተንከባለለ የቆየ ችግር ይቋረጣል። ከዚህ በኋላ ፎር ሎንግ ላይፍ ነው፣ ለረጅም ጊዜ የቀጠለ ጉዳይ ነው። ነገር ግን አሁን ከዚህ አይቀጥልም ብሏል። እዚህ አሜን በሉ ከነጋር በዛ መንገድ ጌታ መጣና ከዚህ በኋላ አይቀጥልም በሉ ከነጋር እዛ አይቀጥልም በሉ ከነጋር ከዚህ በኋላ አይቀጥልም። የጓዳችሁ ችግር፣ መንፈሳዊ ችግር፣ ስጋዊ ችግር፣ የትዳር ችግር፣ የስራ ችግር፣ የገንዘብ ችግር እዛ አይቀጥልም በሉ ከነጋር የረጅም ጊዜ ችግር ከዚህ በኋላ አጠረ። ያመነ ሰው ዛሬ ተቋረጠ በሉ ከነጋር እዚህ ተቋረጠ በሉ ተቋረጠ። የችግራችን ጊዜ አለቀ። መፍትሄ የሚያገኝበት ዘመን ፈጠነ በኢየሱስ ስም። ሃሌሉያ። እኔ ልንገራችሁ ከዚህ በኋላ አይቀጥልም። ጌታ አሳጠረው። አሳጠረው በሉ ከነጋር አሳጠረው፣ አሳጠረው፣ አሳጠረው በኢየሱስ ስም። ድህነት ዘመን አጠረ። የህመም ዘመን አጠረ። የጭንገፋ ዘመን አጠረ። ያለመከናወን ዘመን አጠረ። የድካም ዘመን አጠረ። ሰዎች እየፈረዱባችሁ የኖራችሁበት ዘመን አጠረ። አጠረ 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 በሉ ከነጋር ከዚህ በኋላ አይቀጥልም በኢየሱስ ስም። አይቀጥልም በኢየሱስ። ሃሎ ዛኒ ካታ አደቨኖ ከተበን ኢየሱስ ያድናል። ለጥቂት ሰዎች እግዚአብሔር የሚልከው መለኮታዊ ኃይል አለ። አሜን። ሪሞት የሚመስል ነገር ከሰማይ ሲወርድ አሜን። አራዲያና ማካታላ ማጋንሲያ እግዚአብሔር ነገርን ይገለብጠዋል። ዘመንን ወደ እናንተ የሚያዞርላችሁ ሰዎች አላችሁ። ዘመን ወደ እኔ ዞር በሉ ከነጋር የጉብኝት ዘመን፣ የደስታ ዘመን፣ የመገረም ዘመን፣ የምስጋና ዘመን፣ ጌታ እኮ ነው የማለ ዘመን፣ ቀንዴ ከፍ ከፍ አለ የምንልበት ዘመን፣ አፍ በጠላቶች ላይ ተከፈተ የምንልበት ዘመን፣ አይነ ስውርነት የተወገደበት ዘመን፣ ሙሉ ሰው የምንሆንበት ዘመን። ዘመን ወደ እኔ ዞር በሉ ከነጋር የጉብኝት ዘመን፣ የደስታ ዘመን፣ የድል ዘመን፣ የሳቅ ዘመን ባለበት ይህ አይነት ላይፍ ላይ ከቆየንበት ሰልቀን ወደፊት የምንሄድበት ዘመን፣ የጥገኝነትን ዘመን የምንረሳበት ዘመን በኢየሱስ ስም በሉ ከነጋር ዘመን ወደ እኔ ተመለሰ በሉ። አዲስ ሲዝን ወደ እኔ ዞሯል በሉ ከነጋር ነገሩ ተገለበጠ እንጂ ስማይትንም በኢየሱስ ስም። እኔ አላቅም የሆነ ሰው ታሪኩ ተቀይሯል። ስንጩና ዘመን መጣልኝ፣ ዘመን መጣልኝ፣ ዘመን መጣልኝ በሉ ማልፋኖ ካስኢዳ ጋላባጋዴስ ሀዳጃጋዳጋሳካ ስጡና ዘመን መጣልኝ በሉ ከነጋር ዘመን መጣልኝ በሉ ባካችሁ የቃል ይዛችሁ ዘመን መጣልኝ በሉ ከነጋር ሰይ እሰይ ፓኖሲያ እንደነበር አይቀጠልም። የሆነ ነገር ወደ ሆነ ሰው ዞር ብሏል። ዞር አሜን። መልካም ዘመን ዞር ብሏል። ዞር አለ ወደ ነበር ከነጋር አሜን። አሹ አሜን። አሹ በሉ ከነጋር አሹ አሹ ኢየሱስ አሜን። አሜን አሜን። መጽሐፍ ቅዱስ ውስጥ ዮሐንስ ወንጌል ምዕራፍ 5 ላይ ስታዩት ረጅም ጊዜ ወደ 38 ዓመት በሰለሞን ወንዝ ወይም መጥመቂያ አካባቢ የቆየ ሰው ነበር። ረጅም ጊዜ 38 ዓመት ኢየሱስ እስካሁን እንዲሁ እንደነበረ አውቆ ይላል። እንዴት? ሳይፈወስ እንደነበረ፣ ሳይጽናና፣ ሳይጎበኝ፣ ሳያመሰግን፣ እርዳታን ሳያገኝ እንዲሁ ለስንት ዓመት? ለ30 ዓመት ለ38 ዓመት እንዲሁ እንደነበረ አውቆ መጣና አንተ ሰው ልትድን ቶታል ቀለል አድርጎ ይሰመን በሏል። ውሃ ውስጥ አትገባ አትወረወርም ማለት አሜን በሉ ከነጋር ሰው ማለት ለኛን ስለ ኢየሱስ ባክ አገልጋይን ተሸከማለው። በኢየሱስ የቆየ ችግር ዛሬ ተቋረጠ። የቆየ ችግር ተቋረጠ በሉ። ኢየሱስ ራራልኝ በሉ ከነጋር ብዙ ሰው ቤት ምስጋና ሲወጣ፣ ብዙ ሰው ተፈውሶ ሲሄድ፣ ብዙ ሰው ወደፊት ሲንቀሳቀስ ሰው እስካሁን እንዲሁ እዛው ነበር እንደነበረ ከ38 ዓመት በፊት በተጀመረ ህመም እዛው እንደነበረ ነበር። እንዳችሁ ጌታ ይራራልኛል ማለት ነው። እንዲሁ እንደነበራችሁ ሰዎች አላችሁ ለረጅም ጊዜ
ተቀይሯል። ከዚህ በኋላ እንደ ነቢይ ተንብያለሁ። ተቀይሯል ስበሉ ተቀይሯል ብሎ ከነገር የረጅም ታሪክ ችግር መከራ እንደዚህ የሚወራ መጽሐፍ የሚጻፍ ታሪክ ከዚህ በኋላ ተቋረጠ። ተቋረጠ ብሎ በኢየሱስ ይሄ ነው። ሌላው እዚህ ክፍል ላይ ስለ ጥያቄ ብሎ ከነገር ጥያቄና የተሳሳተ ትርጉም ጥያቄና የተሳሳተ ትርጉም በል ተራ ቁጥር 3 ላይ ምን አሉት? ማን ነው የሚያነብልኝ? ተራ ቁጥር 3 አይምን ሁላ ይተካው ተራ ቁጥር 2 ደቀ መዛሙርቱ ረቡዕ ሆይ ይህ ነው ሰው አይነ ስውር ሩቢ ይህ ሰው አይነ ስውር ሆኖ እንደወለደ ኃጢአት የሰራ ማን ነው? እንደወለድ ኃጢአት የሰራ ማን ነው? ግን ኃጢአት መሆኑን አውቀዋል። እዛ ኃጢአት የሰራ ማን ነው ብሉት። ደግሞ የማይገናኝ መልስ ተራቅጦ 3 ላይ ብሉልኝ። ኢየሱስም እንዲህ ሲል መለሰ፣ እርሱም ወይም ወላጆቹ ኃጢአት አልሰሩም። ይህ የሆነው ግን የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። ጌታ ይባረክ። አያችሁ አታገባ ያለው ሰው በማያገባ አትገባ ብሉት። ነገ ንስሐ እንዳትገባ አፍን ያዝ። ዝም ብለህ አስተያየት አትሰጥ። ይሄ ዘመኑ ትሄድ ነው። ዝም ብለህ አስተያየት አትሰጥ። ንስሐ ያስገባል። አንዳንድ ታሪኮች እውነት ነው የምላችሁ። ረጅም ጊዜ በዚህ ሰውዬ ላይ እንዲህ ያወሩ ሰዎች የጥቅመው ጌታ ማሪ ስለሆነ እንጂ ከርቸለ የሚገባ የእግዚአብሔርን ዓላማ ስናውቅ እናፍራለን። ነገ በሚባለው ቀን ታሪክ ሲቀየር ዋው እንላለን። ለምን ይሸማቀቃሉ? ዛሬ እንደ ልብ አውርቼ ስለምን ይሸማቀቃሉ? ወንት የሆነ ሰው ላታውሩት እሺ አናውራ እሺ እውነት ነው ብላችሁ ካልገባን በቃ ጌታ ወርዳ ብለን እንጸልይ እንጂ አፍ አንክፈት። ሐዋርያቶቹም ጭምር ተሸማቀቁት። ይህ ሰው እውሩን እንዲወለድ ኃጢአት የሰራ ሰው ማን ነው? እሱ ወይስ ወላጆቹ አሉት። ጌታ ደግሞ እሱ ወላጆቹ ኃጢአት አልሰሩ። ጌታ አባቱ ትገባላችሁ ኃጢአት አልሰሩ። የእግዚአብሔር ዓላማ እንዲገለጥ ነው። የእግዚአብሔር ክብር እንዲገለጥ ነው። ለድንጋጤ ተዘጋጁ። ሰሞኑን በሆነ ሰው ጉዳይ አሜን በሉ ከነገር አንዳንዶቹን የሚያስደነግጥ መልስ መጣ በሉ ከነገር አሜን ነው። ስለዚህ እኮ ነው መለኮታዊ መልስ አንዳንድ ጊዜ ለአንዳንዶቹ ጦርም ነው፣ ይዋጋል። በእናንተ ላይ እግዚአብሔር የሚያመጣው መልስ ጠላት የሆኑትን ይዋጋቸዋል፣ ያሸማቅቃቸዋል፣ አንገት ያስደፋቸዋል። ምትለው ምሆንባቸው የሚቆረቁ መልስ በሉ ከነገር አፍ የሚያስዝ መልስ ደፋር አንሆንም ከዚህ በኋላ አሜን። ደፍሮ ያወሩ ሰዎች ተሸማቀዋል። በራሳቸው በቤታቸው ከስ አሰብስበዋል። እሱም ወላጆቹም ኃጢአት አልሰሩም። አሁን ጥያቄው ታላችሁ ሮንግ የሆነ አሳምፕሽን እና ሮንግ የሆነ ጥያቄ። አሁን የሚጠብቁት እውነት ሞቲቫቸው ስታዩት እሱ ወይስ ወላጆቹ በማን ኃጢአት ሰርቶ ነው ብሎ የሆነ ወላጆቹ እኮ ነው ወይ እንድላቸው ነው የሚጠብቁት ወይም እሱ ነው ብሎ እንናገሩ። እሱ ከሆነ እንዴት የተሰራ ልዱት ነው ወይ እሱ ከሆነ እናት ማተን ሰው ነው የውርስ ኃጢአት የምናምን ያሉ ሊያንሳሱበት ነው። በዚህ ሰው ላይ ረጅም ጊዜ የተነጋገሩበት ይበቃል አለ ጌታ። ወደ ገደለው ገባ። አሜን። እሺ በኔ ጉዳይ በሉ ከዚህ ምሽት ጀምሮ አባቴ ወደ ገደለው ይገባል በሉ፣ ወደ ዋናው ይገባል በሉ። አሜን ነው። 4 ነጥብ ጋር ይሄዳል ጌታቸው። አሜን። አሁንም እያወሳሰቡት የሚክሩት አብስትራክት አድርገው ችግሩን እንዳይቀጥሉት ምን አደረገ? እሱ ወላጆቹ ኃጢአት አልሰሩም የእግዚአብሔር ዓላማ ይገለጥበት ዘንድ ነው እንጂ በትክክለኛ ጊዜ የመጣ ትክክለኛ መልስ ቢሆን አሜን። in the right time right answer እሺ በትክክለኛ ጊዜ ትክክለኛ መልስ አንዳንድ ጋር ያለ ጊዜ ትክክለኛ መልስ ላይመጣ ይችላል። እስቲ አሜን በሉ ከነጋ ለዚህ ሰው የዚህ ሰውዬ ጉዳይ እስከ ሲያመር ጊዜ ድረስ ምን አይነት መልስ አላገኘም? ትክክለኛ መልስ፣ ፒውር የሆነ መልስ፣ ለሰው ለመናገር አፍ የሚሞላ መልስ፣ ነገ የማይታረም መልስ፣ መልስ ነው የሚቀጥል መልስ። እስቲ መልስ በሉ ከነጋ ቀኛችሁ ከባሩ አንድ ትምህርት ዘንብለ ትክክለኛ መልስ የሚታገኙ በዘመን መጥቷል። እስቲ ትክክለኛ መልስ በሉ ከነጋ ትክክለኛ መልስ በትክክለኛ ጊዜና ሰዓት አሜን። ይህ ነው እግዚአብሔር ነገርን ቤት በተሰራው ላይ በጊዜው ምን አድርጎ ሰራው? ይሄና እግዚአብሔር የሰራት ቀን ይችላል። እስቲ መልስ ነገር አግኝቶታል ብሎ ወካቸው
ካሎሪያና ሞታ ሴካት ያላስ አሜን። ምን አይነት ትክክለኛ ጊዜ ትክክለኛ መልስ። እስከ ጊዜው እኮ ነው የተሳሳቱ መልሶች አይጆሮአችን ላይ ይው ያሉ ስንት አስተያየት አለፈ መሰላችሁ። በጊዜው ብዙ ሰው አፍ እስከሚይዝ ድረስ የእናንተ ጉዳይ ትክክለኛ መልስ አግኝቶ ዝም እስኪባል ድረስ ወይም እስኪያስብ ብል ድረስ የተለያዩ የተሳሳቱ መልሶች፣ አወዛጋቢ አስተያየቶች ሊበዙ ይችላሉ። ፍርጃዎች፣ ፍርዶች ግን it's the right time ትክክለኛውን መልስ ሲመጣ ሰማይ ምድር ዝም ይላል። ሰማይ ምድር ዝም የሚያስብል በልባካቸው ትክክለኛው መልስ መልስ ወደ ጓዳዬ መጣ በኢየሱስ አሜን። እስከዛ የትኛውንም የተሳሳተ መልስ ሰምታችሁ አትሰበሩም፣ አትሰናከሉም። ለነገሩ መሰናከልም ያለ ነው ያለ ነው ብትከለከል ማቹር እስኪሆን ድረስ እንሰናከላለን። አላፊው አግዳሚውን ቃል የተናገረ ያሰናክሉናል። እስቲ አሜን በለው። ሰባተኛው ነው አፍ ይከፍትና አእምሯችን ያደርጋል። ወይኔ ልክ አይደለም እስኪትሉ ድረስ ሁኔታ አይደለም፣ ጌታ ከነገር አይደለም፣ እግዚአብሔር አልጠራኝም፣ እውነቱን እኔ ያተሰርቻለሁ የሆነ ወይ በዘሬ ላይ ያለ የሆነ ደባ አለ ማለት ነው፣ ኩነኔ ነውር አለ ማለት ነው። ይሄን ጉዳይ እንዴት ነው? አንዳንድ አገልግሎቶችን መርገም አለ ምናምን አለ የሚባሉ ትንቢቶች ስላሉ ሰው ሁሉ ይኮንናል። ራሱ አጠገብ ራስሽን አትኮነኝ ተባባሉ። አሁን ማንም በክርስቶስ ሆኖስ አዲስ ፍጥረት ነው። በጊዜው ትክክለኛ መልስ ሲመጣ ዝም በይ። አሜን። በየትኛው አቅጣጫ በሚመጣ የሚያወዛግብ አስተያየት ራሳችሁን አትምቱ፣ አታሳቅቁት፣ አናሳቅቅ። አሜን። ይሄ ነው። ስለዚህ ለአንዳንዶቹ ትክክለኛ የመልስ ጊዜ ደርሰዋል። አሜን። ስለዚህ ነው እንዲህ ማለት እንደ በዚህ የሚያስፈልግበት ጊዜ አሜን። ብዙ ቤተን የሚጠይቃል ጌታ ያለምን በሉት ያለምን በነቢያቶች ዘመን እንደዚህ አይነት ጥያቄዎች አሉ። እግዚአብሔር ሆይ ጻድቅ ተጨቁኖ ይላሉ አይደል? ብዙዎች ጻድቅ ተጨቁኖ ኃጢ ሰማይ ጠቀሰው ነው። ምድር ላይ ፍርድ ተዛብቷል። ግን ለምን እስቲ ግን ለምን በሉት ለምን እንትና እንደ ወደ ላይ ሲያደርጉ ግን ለምን ጓደኞቼ እንደ ሲያደርጉብኝ ግን ለምን መስሪያ ቤት ላይ እንደ ሲያደርጉብኝ ግን ለምን ጎረቤቶቼ በላይ ላይ እንደ ሲያደርጉ ለምን ዝም አልክ? ለምን በሉ ከነገር ለምን እያላችሁ ለቆያችሁበት ጥያቄ ሁሉ ትክክለኛ መልስ ይመጣል። አሜን። ይሄ ብዙ ሰው ጥያቄ ነው። ምድር ላይ ፍርድ ተሰጥቷል። ይሄ ነገር ደግሞ እንቆቅልሽ ነው። ብዙ ሰው መፍታት አልቻለም። ውስጥ ያልተረካም ጢም የሚቆርጥ መልስ አልመጣም የሚትሉ ሰዎች it waits for the right time። አሜን። ትክክለኛውን ጊዜ እየጠበቀ ነው። ምክንያቱም የእግዚአብሔር መልስና የምድር መልስ እኩል ስላይደለ እስኪ ወዘጋገቡ ድረስ እስኪ አሜን በሉ ከነገር ምድርን ዝም የሚያስብል መልስ ይመጣል። ከዚህ በኋላ እስኪ ምድርን ዝም የሚያስብል መልስ በሉ ከነገር ስጋ ለባሽን ዝም የሚያስብል አውቃለሁ የሚሉ ሰዎችን ዝም የሚያስብል ተመራመርኩ የሚሉ ሰዎችን ዝም የሚያስብል መልስ እስኪ መጣ ወደ እኔ በሉ ከነገር በኢየሱስ መጣ በሉ ከነገር ሃኖቬና ኪያዳ ሶራ አንዳ ፋዲያ ነው ትራኬና ሶባያ ይሄ ልሳን እንዲህ ይላል። እየሰበኩ ከሆነም ልንገር በኋላ እንዳልረሳ በጣም አይኖች ስለተከበዙ መልእክት ያለው ተናግረ መጨረስ አልችልም። ግን አንድ ነገር ልንገራችሁ፣ ኢየሱስ ያድናል። በሰው ሰውነት ውስጥ እንደዚህ ጭን ላይ የሚራመድ ህመም ስሜት አይና ምንድነው ሰው እንደ ትላትል የሚራመድ ነገር ከሰው ሰውነት ላይ ሲመጣ አለ። ሲንደርጉና ተመታ በሉ ከነጋር ተመታ በሉ ከነጋር ሰውነት ላይ የሚንቀሳቀስ የበሽታ ኃይል ተመታ ስበሉ ተመታ በሉ ከነጋር ለዘላለም አሜን። ሃሌሉያ አሜን። ኢየሱስ ለዘላለም አሜን። ሌላው እዚህ ክፍል ውስጥ የምናየው ተራ ቁጥር 3 ላይ አይተናል። የእግዚአብሔር መልስ አይተናል። ቀጥሎ ከተራ ቁጥር 3 ጀምሮ ወደ ታች የሚታዩት ቃል ደግሞ ሌላ ሐሳብ አለ። ኢየሱስ ያድናል። አሜን። አሁን ብዙ ሰው ተነጋግረውበታል። ኢየሱስንም ጠይቀዋል። ኢየሱስ ግን ፕሮፖርሽናል የሆነ መልስ መልሰውላቸዋል። ተማሪዎቹ የሰጡት ክላሪፊኬሽን ዝርዝር መልስ አሳምሽን ልክ እንዳልነበረ ጌታ ተናግሮ አፋስዟቸዋል።
ስለኔ በሉ ከነጋር የሆኑ ሰዎች ወልዱ ሰይጣን አላሉ የሆኑ ሰዎች ወልዱ ይላል ብሎ ያ መጽሐፍ ቅዱስ ላይ ምድር ወይ ዝም ይበል ብሎ ያውቃል። ምድር ወይ ዝም ይበል አፈር ዝም ይበል ማለት ሰው ልጅ ብሎ ዝም በል ይላል ጌታ በተግባር ዝም ያሰኛል። አሜን አሜን ሆነልኝ በሉ ከነጋር ሆነልኝ አሜን። ተራ ቁጥር 3 ላይ ዲቫይን ፐርፐስ ወይም መለኮታዊ ዓላማ ታዩታላችሁ። ይሄ ሰውዬ ለዘመናት ችግር ያየበት ጉዳይ፣ ለዘመናት የተፈረደበት ጉዳይ፣ ለዘመናት የተለያየ አስተያየት እየሰማ የቆየበት ጉዳይ ውስጥ መለኮታዊ ዓላማ አለበት ብባለስ ብትላላችሁ የእግዚአብሔር ክብር ይገለጣል ብባለስ እግዚአብሔር ከዛ ነገር መካከል ወርቅ አወጣለሁ ብሎ አስቦ በሆነስ ምን ታውቃላችሁ? እስቲ የእግዚአብሔር ዓላማ በሉት። የእግዚአብሔር ዓላማ በእናንተ ሲቆቃ ውስጥ፣ በእናንተ ለቅሶ ውስጥ፣ በእናንተ በችግር ውስጥ፣ በቆየት ውስጥ፣ በእናንተ ያልተመለሱ ረጅም ጊዜ ጥያቄ ውስጥ የእግዚአብሔር የከበረ ዓላማ ቢኖርስ ነገ ወርቅ በእሳት ተነጥሮ ተፈትኖ እንደሚወጣ ብዙዎችን ጸጥ የሚያደርግ እንቁ ወርቅ ሆናችሁ እንድትወጡ የእግዚአብሔር ፍቃድ ቢሆንስ? እስቲ ከችግሬ መሃል ብሎ ከነጋራ የእግዚአብሔር ዓላማ ተገለጠ ብሎ ከነጋራ እስቲ በችግሬ መሃል ብሎ ከነጋራ የእግዚአብሔር ፈቃድ ተገለጠ። የእግዚአብሔር ፈቃድ ወጣ። የእግዚአብሔር ክብር ወጣ። የእግዚአብሔር ሐሳብ በራ። እስቲ በራ 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 ብሎ ከነጋራ የእግዚአብሔር ሐሳብ አሜን ዲያሎስ ምናቸው ውስጥ ችግራቸው ውስጥ መከራቸው ውስጥ ነቀፈታቸው ውስጥ ብዙ ሰው አስተያየት በሚሰጡበት ጉዳይ ውስጥ ለዛም ለረጅም ጊዜ መልስ ሆኖ ሳያገኝ በቆየ ነገር ውስጥ የማን ሐሳብ አለ? ለዚህ ነው ከአወዛጋቢ ሁኔታ ወደ ታምር ያልኩት። ለዚህ ያንዳንድ ሰዎች አናኗር ያወዛግባል። ብዙዎች ማዕበል ያስነሳል። እስቲ አሜን በሉ ባካችሁ። አሜን ለምን ይላል ሰው ሆኖም ግን ለታምራት አሜን የእግዚአብሔር ክብር ይገለጻል። አልዓዛር ታመመ አይሞትም፣ የእግዚአብሔር ክብር ይገለጻል። አልዓዛር ደግሞ ታመመ አልፎ ምን ሆነ? ሞተ። አሁንም የእግዚአብሔር ዓላማ ይዛውታል። አሜን አንተ ቢያንስ ኮስ ሲታመም ቢመጣ ዓላማውን ሊመልስ ይችላል። እንደኛ እውቀት አሁን እስኪሞት እስኪበላሽ ይሸታል እስኪባል የተቆየ ጉዳይ አሁንም እዛ ውስጥ ምን አለ? ክብር አለ። አሜን እሺ ክብር አለ በሉ ከነጋር ሄዶ ተንሸራቶ ዘሮ ላይ ቁጭ ያለ ታደርጋላችሁ ሰዎች። አሁን የክብሩ ጊዜ ነው። አሜን ሄዶ እስኪ አራት ነጥብ ሲባል ጌታ ደግሞ ይጀምርና ክብርን ማሳየት ይጀምራል። እሺ በኢየሱስ ስም በሉ ከነጋር እስካሁን ዝም የተባለው ለላቀ ጉዳይ ነው፣ ለላቀ ዓላማ ነው፣ ለሚበልጥ ክብር ነው። እሺ ክብሩ ይገለጣል በሉ ከነጋር ተአምራቱ ይመጣል በሉ ከነጋር በኢየሱስ ስም አሜን። ቆይታው ለዚህ ነው እኛ ሀገር እንደሚባል ሐሳብ አለ። ቀስ ታውቃላችሁ፣ ቀስ በጣም ሩቅ የዘንድ ምን ያደርጉታል መሰላችሁ? ወደ ኋላ ይወጡታል። ገመዱ እስኪበጠስ ድረስ ወደ ኋላ ይሳቡ ይስቡ። ዓላማው ግን ገመዱን ለመበጠስ አይደለም፣ ቀስቱን ለማጨናነቅ አይደለም። ዓላማው ምንድን ነው? ሩቅ እንዲሄድ ነው። በብዙ መከራዎች ለረጅም ጊዜ ወደ ኋላ የተሳባችሁ ሰዎች አላችሁ። አሁን ትተኮሳላችሁ። አሜን እዚህ ጊዜው ደርሷል። ይተኮሳል በሉ ከነጋር ኢኮኖሚካል ወደ ኋላ የተሳባችሁ፣ በመንፈሳዊ ነገር ወደ ኋላ የተሳባችሁ፣ በጽድቅ በቅድስና እንዳቅማችሁ ጌታን ለመከተል ከጌታ ጋር ወደፊት ለመቀጠል እየጣራችሁ እየታገላችሁ ያነበባችሁ ታማኝ ሆናችሁ እያገለገላችሁ እስቲል ወደ ኋላ እንደ ቀስት የተሳባችሁ ሰዎች አላችሁ። ሽሮኛ ሊንገራችሁ አሁን ልትተኮሱ ነው። እዚህ ይለቀኛል በሉ ጩሁና ማለት ይለቀኛል ያየው ኮሎ ማውራሲ ይለቀኛል በሉ ባካችሁ። ፈራንያ ታሰው ኢየሱስ ያድናል። አተከብላል መስሎ አንድ ሰው አትመለ ወደ ኋላ አልቀረሽም ተባባሉ። አሜን ወደ ተላላ አልሆንም፣ ወደ ኋላ አልቀረንም። ክብር ለጌታ ለኢየሱስ። ስለዚህ there is a divine purpose now situation። አሁን መከራው ብቻ ተመልከቱ። መከራው የሸፈነው ታላቅ ነገር እንዳለ በቁጡ በመከራ ውስጥ፣ በችግር ውስጥ፣ በአይነ ስውርነት ውስጥ፣ በድህነት ውስጥ፣ በማጣት ውስጥ
በኋላ ቀርነት ውስጥ በጭንገፋ ውስጥ የተሸፈነ የሆነ ወርቅ የሆነ ነገር አሜን። ቀጣይ ዘመና ለትውልዱ ለሚታይ መነጋገሪያ የሚሆን መጽሐፍ የሚጻፍበት ጉዳይ። እስቲ አሜን በሉ ከነጋር። እስቲ በሁኔታዬ ውስጥ በሉ ከነጋር የእግዚአብሔርን ዓላማ ማየት ጀምራለሁ። የእግዚአብሔርን ክብር ማየት ጀምራለሁ በኢየሱስ ስም። ለዚህ ነው ሰው ወደቀ ከሚሉት ነገር ውስጥ እግዚአብሔር የተነሳ ነገር ያያል። ተበላሸ ከሚባል ነገር ውስጥ እግዚአብሔር በጣም የተነጠረና የተስተካከለ ነገር ያያዋል። አዳታለዚዶንያታ እሱ መነጋገሪያ ይሆናል አሉ ከነገር መነጋገሪያ ይሆናል በኢየሱስ ስም። አሜን። ጸደቀ 4 ነጥብ። አሜን። አጨብጭቡ ለጌታ ክብር። መንፈስ ቅዱስ ስለበደበደበደበደበ አዲያና ማትሮ ዲክሬስ ብሮዳ ቫላታላ ዳካሺ ከተለ በገዶ ሃሌሉያ። ተራ ቁጥር 13 እስከ 20 ምናምን ድረስ ያለው ክፍል ስታነቡ እንዲህ የሚል ቃል አለ። እውነተኛ ተስቲሞኒ፣ እውነተኛ ተስቲሞኒ ማለት ትክክለኛ የምስክርነት ሲዝን። አሜን ነው። ፈሪሳውያን ጠቅላላ ልጁን ጎትቶ ወዴት ወሰዱት ይላል መጽሐፍ ቅዱስ? ወደ አባቱና ወደ እናቱ ቤት እንዲያርጉ ሚኪና ከንተ ትንሽ ወዶ ና ይችላል እንዲያርጉ ነው። እናት ወይ አባት ከፈተ። ጥያቄ አለ። ይሄ ልጅ እናንተ ልጅ ነው? እውር ሆኖ ተወለደ የሚባለው እውነት ነው? አሁን እንዴት እንዳይል ትነግሩ ትችላላችሁ የሚል ደረቅ ጥያቄ ሲደረቅ ጥያቄ ማለት ከዛስ እናት መስለኛለች። በጣም ቆንጆ በጥበብ መልስ ነው መለሰችው። አዎ አለች። ልጃችን እንደሆነ አይነ ስውር ሆኖ እንደተወለደ እናውቃለን። አሁን ግን እንዴት እንዳየኛም አናውቅም። ገና ማየታችን ነው። አጠቅብላለ አንድ ሰው ትንቢት ተናገር። ያንቺ የሆኑት ሁሉ በሉ ከነጋራ እንግዳ እስኪቶኝባቸው ድረስ የሚገረሙበት አረግ ይሰራል። የሚያውቁ ሰዎች፣ ነባር የሆኑ ሰዎች የሚገረሙበት አረግ ይፈጠራል። ቤተሰቦቹ ራሱ እንደሆነ አናውቅም ማለት ነው። ግን አሁን አንድ ነገር አውቃለሁ አለች። አሁን ሙሉ ሰው ራሱ ያብራራላቸው ነው። ከዛ ነው እንዳሉት ነው። ቅድምም ጠይቀዋል። አሁንም ደግሞ እንደገና ስሉት ቆይ እናንተ የእሱ ደቀ መዝሙር መሆን ትፈልጋላችሁ አለ። ልጁ በቀስም ከጀመረ ቤተሰቡ ሙሉ ሰው መሆኑን አወቁት። ልጁ ሙሉ ሰው መሆኑን በየመንገዱ አስመሰከረ። በየፈሪሳውያን መንደር አሜን በሉ። አላፊው አግዳሚ ሁሉ ምን እንደሆነ ያዩት ሙሉ ሰው እንደሆነ ማየት እንደምችል፣ መሄድ እንደምችል፣ መስራት እንደምችል፣ ራሱን መቻል እንደምችል ምን ሰው ሁሉ የአደባባይ ምስክርነት በሉ ከነገር የአደባባይ ምስክርነት በሉ። የሚያወዛግበውን ታሪክ እግዚአብሔር ወደ ታምራት ሲጠራ ይሄ ነው የሚሆነው። የአደባባይ ምስክርነት ይሆናል። ኃላፊው፣ አግዳሚው፣ ጋዜጠኛ ሁሉ በእናንተ ላይ ካሜራውን ይደቅናል። አደባባይ ምስክርነት ነው። ያልተሰወረ ታምራት፣ የአደባባይ ታምራት። ሁለተኛ ጥገኝነት ይመታል። ሶስተኛ ከዘገየበት ከከረመበት ቦታ እግዚአብሔር እንደነቀለው ይነቅለዋል። የሆነ ቦታ በኢየሱስ ስም በሉ ከነጋር ለረጅም ጊዜ ነው ከቆየሁበት ሁኔታና ቦታ አምላክ ይቀይረዋል በሉ። ይፈትረኛል በሉ። ይለየኛል በሉ ከነጋር ረጅም ጊዜ ከዘገያችሁበት ቦታ ያወጣችኋል። ጌታ ሁኔታውን ይቀይራል። ስታተሱን ይቀይራል። አደራረግን ይዞ ይመጣል ጌታ። አሜን በሉ ከነጋር። ሌላው የመጨረሻ ልንገራችሁ። የፈረደ ሐሳብ አስተያየት የሰጠ ሁሉ አደባባይ ላይ እየሄዳችሁ ወደ የሰው ቤት ያንኳኳችሁ አያችሁ አትሉትም። እግዚአብሔር ራሱ ፀሐይና ጨረቃ ፊት የእናንተን ጉዳይ ይሰራል። በፀሐይና በጨረቃ ፊት ወርዋካችሁ በአደባባይ ታሪክ ሰርቶ ያስደምማችኋል። በናዝሬቱ ጌታ በኢየሱስ። አንዳንድ ነገሮች በኋላ ገብቷል። በቃ ማንም መልስ አይሰጥም። እንደዚህ
በቃ ሰወር ብለዋል። አሁን ግን ወደ ገሃድ ያወጣል ጌታ በአደባባይ ስራ። የመጨረሻው ኢየሱስ ጌታ እንደሆነ መሰከረ። ኢየሱስ ፈጣሪ እንደሆነ፣ ኢየሱስ አዳኝ እንደሆነ በዚህ ልጅ ሁኔታ ተነገረ። ኢየሱስ አዳኝ እንደሆነ፣ ኢየሱስ ፈጥኖ ደራሽ እንደሆነ፣ ኢየሱስ ፈጣሪ እንደሆነ፣ ኢየሱስ ስለ ሰው ልጅ ኃጢአት እንደመጣ የኔ ሁኔታ ይናገራል። ይሄ ነው ክብር ማለት። አሜን። በኢየሱስ ስም አጨብጭቡ ለጌታ ክብር። ከአወዛጋቢ ሁኔታ ታምራት። ከአወዛጋቢ ሁኔታ ወደ ታምራት። ከምን ከአወዛጋቢ ታሪክ ወደ ታምራት ላይፋችሁ ሆኗል በኢየሱስ ስም። ይህን ቃል ሁለቴ ከአወዛጋቢ ታሪክ ብሎ ነገር ወደ ታምራት። አንድ ከአወዛጋቢ ታሪክ ወደ ታምራት። የመጨረሻ በሉስ በኢየሱስ ስም ተፈጸመ። በአፋችሁ ቃል ይዣችኋለሁ። ይህ ቃል ዛሬ በጆሮአችሁ ተፈጸመ በኢየሱስ ስም። ከዚህ ውጭ ሊሆን አይችልም። አሜን፣ 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 አሜን።